ቀሲስ ምንዳዬ ብርሃኑን እግዚአብሔር አምላክ ዝማሬ መላእክት ያሰማልን። ፍቅር ማረከኝ በህይወቴ በዘመን ያለ ወንድሞቼ የእግዚአብሔር ፍቅር እንደዚህ ነው። የእግዚአብሔር ፍቅር ማርኳችኋል። ማሰብ መልካም ነው እና እኔና እናንተ እድለኞች ነን። እግዚአብሔር አምላክ ዛሬ ይሄን ንጋት ሰጠን። በዚህ ቀን እግዚአብሔር መድኃኒቴ ብሎ መዘመር ትልቅነት ነው። ይሄ አንደበታችን አንድ ቀን ተይዞ የማይዘምርበት ቀን ይመጣልና እድል ሲገኝ ተሻምቶ መዘመር እግዚአብሔርን ማመስገን ለመጣንበት ግብር መዋል ነውና ወንድማችን ፍቅር ማረከኝ በህይወቴ በዘመኔ እንዴት ደስ ይላል። እንዴት አይነት ሚስጥር ነው ያለው። የእግዚአብሔር ፍቅር የገባው ሰው እንደዚህ ይላል። ለኔና ለናንተ እግዚአብሔር ፍቅር እንዲገባን እግዚአብሔር ቅዱስ ፈቃድ ይሁንልን ይርዳን ማለት ነው። እግዚአብሔር ይርዳን። እንዲቀላል አይደለም። ያያችሁ እግዚአብሔር ፍቅር የገባው ሰው ስንትና ስንት ነገር ያደርጋል። ህይወቱን ጭምር ይሰጣል እግዚአብሔር አይደለም ማቴሪያል ነገር። እና አንዳንድ ሰዎች ለምሳሌ ሰሞኑን ከሰዎች ጋር ስነጋገር ወደዚህ በመንኩስና ህይወት የሚኖሩት በጵጵስና ህይወት የሚኖሩት ቅዱሳን የምንላቸው የእግዚአብሔር ፍቅር ስለገባቸው እነኔና እንደናንተ ሳይሆኑ አያችሁ ስለበለጠባቸው የእግዚአብሔር ፍቅር ስለገባቸው ፍቅር ስለያዛቸው ለእግዚአብሔር ተለዩ። እንዴት መታደል ነው! ቅዱሳን ሐዋርያት ለዚህ እኮ ነው ጌታ ጋር ቀርበው ጌታ ሆይ ሁሉን ነገር ጥለን መጣን፣ የኛ መጨረሻ ምንድነው ያሉት። ይሄ እውነት እኮ ነው። አያችሁ። ስለዚህ ይሄ ደግሞ ያው የእግዚአብሔር ፍቅር በልባችን ሲጻፍ ነው። ለዚህ ነው ወንድማችንም ፍቅር ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ። እውነት ነው ወንድሞች። ዛሬ ብዙ ነገሮች ግራ የተጋቡ ነገሮች ስላሉ ብለሪ ናቸው፣ አይታዩም። ብለሪ ማለት አሁን እኔ መነጽር አለች አንዳንዴ ብለሪ ሆነ በደንብ አታሳዩ። ግን ወንድሞቼ የእግዚአብሔር ባህሪው የታመነ ነው። እግዚአብሔር ለኛ ያለው ፍቅር የታመነ ነው። ስለዚህ እውነትም ይሄንን ነገር መረዳት ትልቁ ነገር ነውና ወንድማችን ቀሲስ ዘማሪ ቀሲስ ምንዳዬ ብርሃኑን እግዚአብሔር ዝማሬ መላእክት ያሰማልን እንላለን። ወንድሞቼ እግዚአብሔር ቢረዳን ዛሬ እግዚአብሔር መንፈስ ቅዱስ እኔና እናንተን የሚያስተምረን እግዚአብሔር ቃል እግዚአብሔርን ታግሶ ስለመጠበቅ ነው። ስለ ትዕግስት ነው። እግዚአብሔርን ታግሶ ስለመጠበቅ ነው። ይሄ ከባድ ነገር ነው። እኔ በጣም በማረው እንደው በጣም ደስ የሚለኝ ነገር ነው። እውነቱን ነው የምነግራችሁ። ምክንያቱም very important wisdom ነው። እግዚአብሔርን ታግሶ መጠበቅ፣ እግዚአብሔርን ጸንቶ መጠበቅ እንዴት ትልቅ ነገር ነው። ለምን ከጥበቃ በኋላ ከመጠበቅ በኋላ የተሻለ ነገር አለ። አያችሁ። ስለዚህ ዛሬ የምንማርበት የእግዚአብሔር ቃል ርዕሳችን ጽና፣ በርታ፣ ታግሰህ እግዚአብሔርን ጠብቅ በሚል ነው። ወንድሞቼ መጠበቅ ከባድ ነው፣ እንደምናወራው አይደለም። this is one of the wisdom I would love to learn honestly። መማር የምፈልገው እግዚአብሔር ትዕግስተኛ በነገሮች እንዲያደርገኝ። በርግጥ አሁን ታዲያ ምን ማለት ነው? ያስተማረኝ እኮ ነው እግዚአብሔር። ለዚህ እኮ ነው እግዚአብሔር እኔና እናንተ እኔ እኮ እንደናንተው ተማሪ ነኝ። እግዚአብሔር መንፈስ ቅዱስ ዛሬ እኔና እናንተ ምን ይለናል? ልጆቼ ቀኑ ታፍ ታይም ነው፣ ጊዜው ከባድ ዘመን ነው። ይሁን እንጂ ግን እኔ ለእናንተ የተሻለ ሐሳብ የተሻለ ነገር ከፊታችሁ ስላለ ጽኑ፣ በርቱ፣ ታግሳችሁ ጠብቁኝ። ከልቤ ነው የምላችሁ ወንድሞቼ። ታግሶ መጠበቅ ከባድ ነው። አያችሁ። አሁን አንዳንድ ጊዜ ጠብቁ ሲባል ከባድ መሰላችሁ። አሁን ለምሳሌ ወይ የሥራ ፈተና ይሆናል፣ ውጤቱ ወጣ ስትሉ ገና ጠብቁ። እንዴት ይከብዳል! ወይ ሐኪም ቤት ትሄዱና ምርመራ ተደርጎላችሁ አሁንም ሐኪም ቤት ውጤቱን ጠብቁ ሲባል it's so long my friend, not easy። እግዚአብሔርን መጠበቅ ደግሞ እንዴት ከባድ መሰለ። በተለይ በዚህ ጊንጥ በሆነ ዓለም ውስጥ ስንኖር ታግሶ እግዚአብሔርን መጠበቅ፣ ፈተናን ተቋቁሞ መጠበቅ እንዴት ቀላል ነገር አይደለም። አያችሁ ወንድሞቼ፣ ግን ማወቅ ያለብን የተሻለ ነገር አለ።
የተሻለ ቀን አለ። ስለዚህ ለዛ ለተሻለ ቀን ወንድሞቼ ታግሶ መጠበቅ ትዕግስትን መማር ትልቅ ነገር ነው። እዚህ ትምህርት ውስጥ የምንማረው አንድ ነገር እግዚአብሔር የሚያስተምረን አንደኛ ታግሳችሁ ጸንታችሁ ጠብቁኝ ነው። ይሄ ትእዛዝ ነው። ጽኑና ጠብቁኝ፣ አትሸነፉ፣ ሬዚሊየንት ሁኑ። አንደኛ ትእዛዝ ነው። ሁለተኛ ታግሰው የጠበቁ ሰዎች ፍሬ ይበላሉ። መቼም ይሄን ለእናንተ መንገር አያስፈልግም። በስጋዊም ዓለም በመንፈሳዊም ዓለም በህይወታቸው በነገራቸው የታገሱ ሰዎች ፍሬውን ይመራሉ። ያልታገሱስ ብዙ ጊዜ ይወድቃሉ። ምን ጥያቄ አለው? ስለዚህ ነው እኔ አሁን ቅድም ስነግራችሁ if I have to learn one wisdom አንድ ጥበብ እግዚአብሔር ስጠኝ ብዬ ከምጸልዩ አንዱ ትዕግስተኛ አድርገኝ። እኔ ራሴ ትዕግስተኛ አይደለም እውነቱን ለመናገር፣ ግን that is something I always pray። እግዚአብሔር ትዕግስተኛ አድርገኝ እንደ ቅዱሳን ታግሼ ጠብቅ ዘንድ በዚህ ታፍ በሆነ ምድር ላይ ነገሮች ከባድ በሆኑበት ምድር ላይ አንተና አንተን ብቻ ይቼ እግዚአብሔር በማማዬ ላይ ጠብቅህ ዘንድ እታገዝ ዘንድ እርዳኝ። እኔ ጸሎት ነው ወንድሞቼ፣ ትልቅ ነገር ነው። መታገስ ትልቅ ነገር ነው። ለዚህ ነው ዛሬ ትምህርታችን ጽና፣ በርታ፣ ታግሰ እግዚአብሔርን ጠብቅ። መንፈስ ቅዱስ እኔና እናንተን እንደዛ አይደል ልጆቼ፣ ያላችሁበት ዘመን ከባድ ዘመን ነው። ያላችሁበት ዘመን አስጨናቂ ዘመን ነው። ስለዚህ ግን ታግሳችሁ ጸንታችሁ ጠብቁኝ፣ በሰዓቱ አመጣለሁ። እግዚአብሔርን ታግሰው የሚጠብቁ ሰዎች ኃይላቸውን እንደ ንስር ያድሳሉ ይላል ኢሳይያስ። ኃይል ያገኛሉ ይላል። መታገስ ላይ እኮ ድክ ያረጋችኋል እኮ የዚህ ዓለም ፈተና፣ የዚህ ዓለም ወንድሞቼ፣ የዚህ ዓለም ችግር በጣም ያደክማል። እኔ በየቀኑ ደክማለሁ፣ ምንም ጥያቄ የለው። ግን አንዲት ነገር የምጸልየው እግዚአብሔር I will wait for you በነገሬና እግዚአብሔር ለዋለሁ ይመጣል አንድ ቀን no matter what ይመጣል አንድ ቀን I know that። ስለዚህ ወንድሞቼ ከፊታችን የተሻለ ቀን አለ፣ ለኛ የተሻለ፣ በተለይ ለክርስቲያኖች እግዚአብሔር አብ ያዘጋጀው እግዚአብሔር ወልድ ዋጋ የከፈለበት ደሙን የከፈለበት እግዚአብሔር መንፈስ ቅዱስ መያዣውን የከፈለበት የተሻለ ቀን ደስ የሚል ቀን ፊታችን አለ። ለሱ ታግሶ መጠበቅ አስፈላጊ ነው። ባለፈው ከኔ ጋር የነበራችሁ ወንድሞቼ ስንማር የነበርነው ከፊታችን የተሻለ ቀን አለ። ያንን አሻግረን እንመልከት። አሁን ያለብንን ፈተና አይደለም፣ ይልቁንም ከፈተናችን አሻግረን የተሻለውን ያንን ቀን የተስፋውን ቀን እንጠብቅ፣ እንመልከት። አይናችንን በፈተናችን ላይ፣ አይናችንን በመከራችን ላይ አናድርግ። I'm not saying it is easy my friend. What I'm saying is ከባድ ነው፣ ግን አይንህን አንስተህ እኔንም ይለኛል ልጄ ሆይ እስጢፋኖስ አይንህን አንስተህ የተሰቀለው ክርስቶስ ተስፋህ ላይ የሚመጣው ተስፋ ክርስቶስ ይመጣል። አባባ ይመጣል። ወንድሞች እመኑኝ፣ አባባ ይመጣል። ባይመጣ እንኳን ቢዘገይ፣ በቃሉ ቢዘገይ እኔና እናንተ ወደሱ እንሄዳለን። በነገራችን ላይ ነገር ልንገራችሁ፣ እንደ መጥፎ አትያት ወደ እግዚአብሔር መሄድ ታጥኖ ላለ ሰው ወደ እግዚአብሔር መሄድ መልካም ነው፣ ለተዘጋጀ ሰው ማለት ነው። በዚህ ዓለም እንኳን አንዳንድ ነገሮችን ጥቂት ጥናት ሳደርግ ሞተው የተመለሱ ሰዎች እንኳን ሲናገሩ አንድም ሰው ከሞተ በኋላ ብዙ ሰው መመለስ አይፈልግም። አልሞትም ብሎ የሚደርቅ ሰው እንኳን ምን ማለት ነው? የተሻለ ነዋ ወንድሜ። እዚህ እኮ አሁን ያለንበት እኮ ምድር በእስር በግዞት እኮ ነው የመጣ ነው። how come you don't understand? አዳምና ሔዋን በደሉ፣ እግዚአብሔር ከገነት አስወጣቸው። በምትገለባበት የኪሩቤል ሰይፍ አጠራት ይላል። ስለዚህ ያለነው በግዞት ነው። ስለዚህ ግዞት ማለት ምንድነው? እስር እኮ ማለት ነው። እስር ቤት ሆነን እኛ ግን we are striving for happiness። እሱንም አያሳጣንም። even በእስር ቤት እኮ እግዚአብሔር ካንተ ጋር ይሆናል። በእስር ቤትም ደስ እንዲል ያደርጋል። እግዚአብሔር ዮሴፍን እንዳደረገው ማማራራችን አይደለም፣ ግን do not forget አንርሳ። ወደዚህ ምድር የመጣ ነው ወንድሜ
በቅጣት ነው። ሰው እስር ቤት የሚገባው ተምሮ ታርሞ እንዲወጣ ነው እንጂ እዛው ውስጥ ፈልሰሰሰሰስ ብሎ እስር ቤት ውስጥ እስር ቤት እኮ መኖሪያ አይደለም ማይ ፍሬንድ አይደለም። እስር ቤት ታርሞ መውጫ ነው። እኛም ወደዚህ ምድር የመጣ ነው ታርመን ተስተካክለን እግዚአብሔር ለሰራን ዓላማ ላዘጋጀን ቤታችን እንድንሄድ ነው። ለዚህ ነው እንግዲህ ታግሶ ዓላማውን ተረድቶ ወንድሞቼ ለዛ ቀን ለተሻለው ቀን መጽናት መጠበቅ አስፈላጊ ነው። ለዚህ ነው እንግዲህ ጽና፣ በርታ፣ ታግሰ እግዚአብሔርን ጠብቅ። ዛሬ መንፈስ ቅዱስ ምን ይለናል መሰለህ? ልጆች I do understand what you are going through የምታልፉበትን ነገር ይገባኛል፣ አውቀዋለሁ። ግን ጽኑ፣ በርቱ፣ ታግሳችሁ ጠብቁኝ በሰዓቱ እመጣለሁ ይለናል። አያችሁ፣ ይሄ እኔ ቃል አይደለም። ይሄን ቃል ማን የተናገረው ብላችሁ? ይሄ እግዚአብሔር ቃል ነው። ይሄ ጽና፣ በርታ፣ ታግሰ እግዚአብሔርን ጠብቅ የእግዚአብሔር ቃል ነው። የእግዚአብሔር ልብ የተባለ መዝሙረኛው ዳዊት፣ ነብዩ ዳዊት፣ ንጉሱ ዳዊት በመንፈስ ቅዱስ ሆኖ የተናገረው ቃል ነው። ለማን ተናገረ የሚደንቃችሁ? ለራሱ አይደንቃችሁ? በችግር ውስጥ ገባ። አስጨናቂዎች ከበቡኝ ይላል። ሰዳቢዎች ሊናጠቁኝ ሊውጡኝ ደረሱ ይላል። ይሄን ከተናገረ በኋላ ለነፍሱ ግን ነፍሴ ሆይ አይዞሽ፣ ነፍሴ ሆይ ጽኚ፣ ነፍሴ ሆይ በርቺ፣ ታገሺ፣ እግዚአብሔርን ጠብቂ ይላል። የሚያስደንቀው መጣበታል በኋላ ባይሆን እንኳን ይላል እኔ ግን ተስፋ አለኛል። አንድ ቀን እግዚአብሔር በሰዓቱ ባይመጣ እንኳን ወደ እግዚአብሔር ሄዳለሁ፣ በሕያዋን ሀገር እግዚአብሔርን አየዋለሁ አለ። አምናለሁ በሕያዋን ሀገር፣ በሕያዋን በሙታን ሀገር አለ፣ በሕያዋን እዚህ ባይሳካልኝ በምድር በሕያዋን ሀገር እግዚአብሔር ሆይ አንተን አይሃለሁ። እንዴት ደስ የሚል ነው ማለት በፈተና ውስጥ ሆኖ ነው። ለዚህ ነው ስለመጠበቅ ዛሬ የምንማረው። መጠበቅ ቀላል ነው እያልኳቸው አይደለም my friends, don't misunderstood me please። መጠበቅ ከባድ ነው። እኔ ቅድም አልኳችሁ ራሴ መማር የምፈልገው አንድ ጥበብ እግዚአብሔርን በየቀኑ እንዲያስተምረኝ የምፈልገው እግዚአብሔር ሆይ ትዕግስተኛ አድርገኝ፣ ጸንቼ አንተን እጠብቅ ዘንድ። ችግር ሲመጣ ሰው ይወላውላል፣ ይሰናከላል፣ ወደ ኋላ ይሄዳል። ይሄን አይተናል፣ በሐዋርያት ሕይወት አይተናል፣ በቅዱሳንም ሕይወት አይተናል። የጸኑ አሉ። ያሳዝናል እንጂ እዛን ያህል ደግሞ የወደቁ ወደ ኋላቸው የተመለሱ አሉ። አሁን ዴማስን ተመልከቱት፣ ከነ ሉቃስ ጋር ነበረ። አይ ዴማስ ዛሬ ማን ዴማስን ያስታውሳል? ዴማስ ግን ወገኖች ወደ ኋላ ዲዘርትድ ይላል። የዛን ያህል ደግሞ እንደነ ቅዱስ ማርቆስ ወንጌላዊ ዮሐንስ ይባላል የዛን ጊዜ በበርናባስና በቅዱስ ጳውሎስ መካከል እንኳን ጠብ እስኪፈጠር ያደረሰ ሰው። ለምን? at some point he deserted them, at some point ጥሏቸው ሄዶ ነበር። ስለዚህ በኋላ ግን ተመለሰ ቅዱስ ማርቆስ። አሁን የማርቆስ ወንጌልን የጻፈልን ሰው። ስለዚህ ቅዱስ ጳውሎስ ወደ ከበርናባስ ጋር ወደ አገልግሎት ያጸኗቸውን ቤተክርስቲያን የተከሏቸውን ቤተክርስቲያን ለመመልከት ሲሄድ እሱን ይዤ ልሂድ አለ። በርናባስ ኖ ይሄ ልጅ ከኛ ጋር አይሄድ፣ ባለፈው ጥሎን ሄዷል አለ። ጥሎን ሄዷል ግን በኋላ በዚህ ምክንያት ተለያዩና እሱ ጳውሎስ ሲላስን ይዞ ሄደ፣ በርናባስ ማርቆስን ይዞ ሄደ። አባታችን ማርቆስ ነው የቤተክርስቲያናችን አባት ሆኖ የኦርቶዶክስ አባት ሆኖ አሌክዛንድሪያ ድረስ ብዙ አገልግሎት የሰጠ ነው። ከዛ በኋላ ፖይንት የሚመለሱ አሉ። ኢቭን ሐዋርያት ደክመው ዞር የሚሉበት አሉ። እነ ይሁዳ እኮ የተመረጡ ነበሩ። የደከመው እና መታገስ መጽናት ቀላል አይደለም። እና ጥሩ ይሄንን ኖሌጅ አት ኤኒ ኮስት ብንማረው መልካም ነው። እና ነብዩ ዳዊት ምንድነው የሚለው? የተናገረው ስለ ራሱ ነው። ይሄንን ነገር ራሱን አነቃቃና ነፍሴ ሆይ አዎ ችግር አለብሽ፣ ፈተና አለብሽ፣ አዎ አለብሽ፣ ግን ጽኚ፣ በርቺ፣ አይዞሽ ይላታል። ይህ እውነት ነው ወይ ካላችሁ መዝሙር 27ን ሄዳችሁ አንብቡ። ይህ እውነት ነው። መዝሙር 42 ነፍሴ ሆይ አለ በጣም በጨነቀው ጊዜ ነፍሴ ሆይ ለምን ታስጨንቅኛለሽ? ለምን
ለምን ታስጨንቅኛለሽ? ቀላል እኮ አይደለም መጠበቅ። አዎ ተጨንቆ ነው እኮ ነው። በኋላ መጨረሻ ለምን ታስጨንቅኛለሽ? ይልቁንም አላት በሰራዊት ጌታ በእግዚአብሔር ታመኚ፣ ነፍሴ አታስጨንቅኛለሽ። መጠበቅ ቀላል አይደለም። ዕንባቆም ምንድነው ያደረገው? እስከ መቼ እግዚአብሔር እዚህ መጠበቅ ከባድ። እስከ መቼ ነው ግን እግዚአብሔር የምትተው? እስከ መቼ ነው የማትመጣው? እስከ መቼ እግዚአብሔር? for how long? ስለዚህ ወንድሞቼ አሁን እዚህ ጋር የምናመጣው ስለ መጠበቅ ነው የምንማረው። እግዚአብሔር በረዳን ያህል የሚቀጥሉት ተከታታይ ሳምንት እንቆያለን፣ እናስቸኩለናል። አያችሁ። ስለዚህ ሌላው ቀርቶ ከሌላው መማር አይደለም። ዳዊት ራሱን አስጨናቂዎች ከበቡኝ ይልና ግን ራሱን የመከረበት ነው። ጽና ነፍሴ ጽኚ፣ በርቺ፣ ታግሰሽ እግዚአብሔርን ጠብቂኝ ይላል። እና ባለፈው እንግዲህ ምናልባት ትምህርቱ ያመለጣችሁ ቤተ እስጢፋኖስ የሚለው ሊንክ ከታች አስቀምጫለሁ። ሄዱና እዩት፣ ይጠቅማችኋል። የተሻለ ለኛ የተሻለ ቀን አለን ብለን ተማር። እዛ ውስጥ ያነሳነው ነገር ህይወት አስጨናቂ ነው። በዚህ ዘመን ኑሮ ከባድ ነው። መኖር ከባድ ነው። ስራ ከባድ ነው። ልጅ ማሳደግ ከባድ ነው። ትዳር ከባድ ነው። ከዘመዶች ጋር መኖር ከባድ ነው። ወንድሞቼ I'm telling you ከባድ ነው። አሁን ጥያቄው እሺ እንደዚህ በሚሆንበት ሰዓት አልባለፈው እንደዚህ ነገሮች ታፍ በሚሆንበት when things are getting tough ክርስቲያኖች ተስፋ ሳይቆርጡ እንዴት አድርገው ለእግዚአብሔር ሐሳብ ይደርሳሉ? እግዚአብሔር ለፈጠራቸው ላዘጋጃቸው ዓላማ ይደርሳሉ። እንዴት ይደርሳሉ? ምን ማድረግ አለባቸው? ክርስቲያኖች ነገሮች ታፍ ሲሆኑ እንደ አሕዛብ እንደማያምኑ ሰዎች መሆን አለባቸው። የማያምኑ ሰዎች ነገሮች ታፍ ሲሆኑባቸው ይበሳጫሉ፣ ፍራስትሬት ያደርጋሉ። አይደለም እነሱ እኛም እናደርጋለን። ስራ ቦታ ፍራስትሬት በጣም ሲከብደን ቤተሰቦቻችን ለወጣ ሰው ነው፣ ስጋ እንደዚሁ ነው። እኔ ሰዎችን ለመክሰስ አይደለም። I am one of those። ግን ወንድሞቼ እንደ አሕዛብ ይሆናሉ ነው ወይንስ ፍራስትሬት ያደርጋሉ? ከቤተሰቦቻቸው ላይ ብስጭት ያደርጋሉ፣ ትዳራቸው ላይ ይወጣሉ፣ ልጆቻቸው ላይ ይወጣሉ? ወይንስ እንደ እግዚአብሔር ሰዎች እንደ ጸኑት እንደ ቅዱሳን አይናቸውን ከመከራቸው ላይ አንስተው ከፈተናቸው ላይ አንስተው የተሰቀለው ክርስቶስ ላይ ያደርጋሉ? ምንድን ነው የሚያደርግ ያለባቸው? ይሄ ነው ትምህርቱ ባለፈው የተማርነው። ስለዚህ ምን አልን? የእግዚአብሔር ሰዎች አንደኛ ነገሩን መረዳት half of the problem ኮይ ሶልቭ ያደርገዋል። ታፍ ታይም ነን ካልን አሁን አንድ ወታደር ጦርነት ውስጥ ገብቶ ጥይት አይምታይ ማለት አይችልም። he knows it is a tough place። ስለዚህ እኛም ደግሞ we live in a tough world ካልን we have to understand that if it is a tough world you have to prepare your mind. we have to prepare our mind ለዛ ጭንቅላታችንን አእምሮአችንን ለዛ ማሰልጠን አለብን፣ መዘጋጀት አለብን። ወታደሩ ለዚህ እኮ ነው ጦርነት ውስጥ ከገባ እንዳይመታ ጥንቃቄ ያደርጋል። ነፍስ አለው እኮ እሱ እንዴ። ስለዚህ ወንድሞቼ ምን አለን? ቅዱሳን እንዴት ስለዚህ ምን መደረግ አለበት ብለን እንደ አሕዛብ እንደማያምኑ ሰዎች ህይወት ታፍ ስትሆንባቸው ፍራስትሬት እንደሚያደርጉ በቤተሰቦቻቸው ላይ እርምጃ እንደሚወስዱ በትዳራቸው ላይ እርምጃ እንደሚወስዱ ሰዎች ኢቭን በራሳቸው ላይ እርምጃ እንደሚወስዱት ሳይሆን የእግዚአብሔር ሰዎች እንደ ቅዱሳን ያደርጋሉ። እንደ ሐዋርያት እንደ ነቢያት ይሄዳሉ። ምንድነው ሐዋርያት ያደረጉት? ቅዱስ ዳዊት ነብዩ እንዳደረገው ችግሩን አይኑን ከችግሩ ላይ አንስቶ እግዚአብሔር ሆይ ዛሬ ቢከብድ ነገ ግን በሰማይ አይሃለሁ፣ በሕያዋን መንገድ አንተን አይሃለሁ። ይሄ ነው ወንድሞቼ ችግሩን። ዳዊት ችግር አስጨናቂ ጠላቶቼ ሊውጡኝ ይላል። መጥቻ ነበርላችኋለሁ እንደው ላንብብላችሁ። እንደዚህ ይላል፣ መለስበታለሁ። ግን እንደዚህ ይላል የሚደንቃችሁ ሊውጡኝ አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስደነግጠኝ ማን ነው ካለ በኋላ
ቁጥር 2 ላይ መዝሙር 27 ነው። ክፎች አስጨናቂዎች ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ ይላል። ይሄን ያህል ነው ወንድሞቼ ፈተናው ዳዊት። አያችሁ በዚህ ጭንቅ ስጋዬን ሊበሉ በዚህ ውስጥ ከሆኑ ነው ታገስ፣ ጽና፣ በርታ፣ እግዚአብሔርን ጠብቅ ብሎ በዚህ ብቻ አይደለም ኢቭን እግዚአብሔር ባትመጣ አንተን ግን አንድ ቀን በሕያዋን ሀገር አይሃለሁ። ኢትስ ኦኬ አለ። ኢትስ ኦኬ see that's what we need to learn። ስለዚህ እንደ ክርስቲያኖች የእግዚአብሔር ሰዎች በህይወታቸው ፈተና ሲገጥማቸው እንደ አህዛብ እንደማያምኑ ሰዎች ፍራስትሬት አድርገው በራሳቸው ላይ በቤተሰባቸው ላይ በመስሪያ ቤት ሰራተኞች ላይ እልሃቸውን አይወጡም። ፍራስትሬሽናቸው ይልቁንም እግዚአብሔር ሰዎች እንደ ዳዊት ከችግራቸው ላይ አይናቸው ያነሱና የተሰቀለው ክርስቶስ ላይ ያደረ ኦ እግዚአብሔር ኦ ጌታ ሆይ ትመጣለህ። አይ ኖ you are going to come። ጠብቃለሁ አባባ ጠብቃለሁ ማማይ ላይ it's okay ያማል ኢዮብ እኮ እሱን ያደረገው ወንድሞች ያማል እኮ ኢዮብ የገባበት ፈተና እኮ ልጆቹን አጣ፣ ባለቤቱን አጣ፣ ሰደበችው። እሷ እንኳን አንተም ብሎ አምልኮት አለችው። ለዚህ የሚያደርጉ ሰዎች እግዚአብሔር ትላለህ ማትረባለች ተሳደብና ሞት አለችው። ልክ አሲፍ ተሳድቦ የሆነ ነገር የሚመጣ ይመስል ለቷቸዋል። ያማል አመመው፣ ታገሰ፣ መጀመሪያ አለቀሰም፣ በኋላ ግን እግዚአብሔር በሰዓቱ መጣ። ሲመጣ ግን አፈረ። ኢዮብ አፈረ በንግግሩ። የማላቀውን ተናገርኳል። ኢዮብ ታጠቃለው። እግዚአብሔር ታጠቅ፣ ከኔ ጋር ተነጋገር። ቅድም ተናገር ካለ ከማን ተነሳለው። ከዚህ ሁሉ መከራ ውስጥ ነው ስቶሪው። የት ነበርክ አንተ አለው። እኔ ተራራትን ስፈጥር ቀላያትን ስሰራ የት ነበርክ እንደዛ የተናገርከው አንተ? በዛን ጊዜ ምን እንዳታውቃላችሁ ኢዮብ እግዚአብሔር የማላስተውለው ተናግሬያለሁ፣ የማላቀውን ብያለሁ፣ ይቅር በለኝ ብሎ እጄን አፌ ላይ አደርጋለሁ። ስለዚህ የእግዚአብሔር ሰዎች ወንድሞቼ ፈተና አይመጣም አይደለም። ምንድነው የሚያደርጉት? አይናቸውን ከፈተናቸው ላይ ያነሱና እግዚአብሔር ላይ ያደርጋሉ። እኔና እናንተ መከራ አለብን። አዎ ይኖርብናል። የጤንነት ችግር፣ የኢኮኖሚ ችግር፣ የልጆች ችግር፣ የትዳር ችግር፣ የሥራ ችግር፣ የሀገር ችግር፣ ስንቱ ችግር አለብን። በዚህ ሰዓት ሶሉሽኑ ፍራስትሬሽን አይደለም፣ ተስፋ መቁረጥ አይደለም። ይልቅ ምንድነው? ልክ እንደ ዳዊት ነፍሴ ስሚ ችግር አለብኝ፣ አዎ ግን እኔ አባባን እጠብቀዋለሁ፣ የሞተልኝን ክርስቶስን እጠብቀዋለሁ። ኢትስ ኖ ማተር ዋት። ኢዮብ እንዳለው ስጋዬን በጥርሴ ይዛታለሁ አረጋለሁ። that's what he said። ስለዚህ ወንድሞቼ በህይወት ስንኖር ይህንን ጥበብ እግዚአብሔር እንዲሰጠን ማስተዋል፣ መማር፣ መጸለይ ያስፈልጋል። ስለዚህ በዛ ባለፈው ሳምንት ትምህርታችን ውስጥ ምንድነው ያልነው? ክርስቲያኖች ሳይደናቀፉ ከመስመራቸው ሳይወጡ እንደነ ቅዱስ ማርቆስ በመጀመሪያ ላይ ጥለው ሳይሄዱ እንደነ ዴማስ ኮምፕሊትሊ ጥለው ሳይሄዱ ምንድነው ማድረግ ያለባቸው ብለን ስንል በቅዱሳን መንገድ መሄድ አለባቸው። በነቢያት መንገድ፣ በሐዋርያት መንገድ የጸኑትን አስቡ አይደለም፣ የጸኑትን አስቡ። በጸኑት አባቶች ፈለግ ፍኖት መሄድ። የጸኑ እኮ አሉ፣ ትላንት ነበሩ፣ ዛሬም አሉ። የጸኑ እኮ አባቶች አሉ፣ የጸኑ ወንድሞች አሉ፣ የጸኑ እህቶች እኮ አሉ። ኢትስ ኦኬ። መከራ አለብኝ ግን ኢትስ ኦኬ። እኔ አንድ ዲያቆን ወንድም ነበረኝ፣ ዛሬ ከክርስቶስ ጋር ነው። ሁልጊዜ እንደው በቀላሉ እንደኔ አይበገርም። በችግሮች ሁሌ ስናወራ ብዙ በሽታ ነበረበት፣ ብዙ ፕሮብሌም ነበረበት የጤንነት እና ሁሌ ባወራሁት ቁጥር አለ ኢትስ ኦኬ አለቃው ይለኛል። ኢትስ ኦኬ ችግር የለውም፣ ኢትስ ኦኬ ክርስቶስ ስሙን ካለን ይበቃል ይላል። ስሙን ብቻ ካለን ይበቃል። ወንድሞቼ ይባካችሁ ስሙኝ። ክርስቶስ ስሙን ብቻ ከያዝን በቂ ነው። አይመስላችሁም? ዛሬ የወሬ ዓለም አይደል? ግን እውነት ነው። እግዚአብሔርን ብቻ
ካለን ብቻውን በቂ ነው። ወንድሞቼ እቺን ብቻ ስሙ። እግዚአብሔርን ካለን ብቻውን በቂ ነው። ስለዚህ ቅዱሳን ምን አደረጉ? ህይወት ከባድ በሚሆንበት ሰዓት ላይፍ ታይፍ ልክ እንደኛ ሲሆንባቸው ያደረጉት ቁጭ ብለው ሲያለቅሱ አልከረሙ። ከችግራቸው ላይ አይናቸውን አንስተው እግዚአብሔር ላይ ያደረጉት፣ ሰማይ ወሰዱት፣ የተሰቀለው ክርስቶስ ላይ ያደረጉት። ወንድሞቼ ከችግራችን ላይ አይናችንን እናንሳ፣ መስቀሉን እንመልከት። ያማል ኢትስ ኦኬ። ዳዊት እኮ ያመመው ግዴለም እግዚአብሔር ብሞትም እንኳን አንድ ቀን ግን እኔ አውቃለሁ አምናለሁ፣ አንድ ቀን በሕያዋን ሀገር እንደማገኝ አውቃለሁ አለ። አሁን እንኳን በነገሬ ባትመጣ እኔ ወደ አንተ እመጣለሁ። ኢትስ ኦኬ። እዚህ ወንድሞች በህይወት ስንኖር ይሄንን ጥበብ ማየት መልካም ነው። እንግዲህ ባለፈው ያልነው ክርስቲያኖች አይናቸውን ከፈተናቸው ከጭንቀታቸው ላይ አንስተው አይናቸውን በእግዚአብሔር ላይ አይናቸውን በሰማይ ማድረግ አለባቸው። ይሄን ህይወት መለማመድ መቻል አለባቸው። አዎ መለማመድ፣ ክርስትና የሚለማመዱት ህይወት ልክ እንደ ስፖርት ሰዎች ተለማምደው ጡንቻ ምናምን አድርገው እግር ኳስም ጥሩ ተጫዋች እንደሚሆኑ አርት እንደሚለማመዱት የክርስትና ህይወትም የሚለማመዱት ህይወት አያችሁ፣ ክርስትና ህይወት የሚለማመዱት ነው። የተማርናትን ኤክሰርሳይዝ ማድረግ ማለት ነው። ስለዚህ መለማመድ፣ መጽናትን መለማመድ፣ ጥርስ ነው ፈተናን ለመቋቋምን መለማመድ ያስፈልጋል። ከዓላማ ዝንፍ ላለ ማለት መለማመድን ያስፈልጋል። ይሄንና ሌላው በዛን ሰዓት ያልነው ሰዎች ይሄ ችግር በሚገጥማቸው ሰዓት ህይወት ታፍ በምትሆንባቸው ሰዓት የእግዚአብሔርን የተስፋ ቃሎች ገንዘብ ማድረግ አለባቸው። እግዚአብሔር በዘመናት ሚሊየንስ ኤንድ ሚሊየንስ ፕሮሚስ ሰጥቶናል። ፕሮሚስ አድርጎናል። ቃል ተስፋ ሰጥቶ እነዛን የተስፋ ቃል ገንዘብ ማድረግ እየዘረዘሩ መጠቀም ይገባችኋል። እግዚአብሔር ተስፋ ሰጥቶናል። ተስፋ እነዛን ተስፋ አስቀድሞ ገንዘብ ማድረግ፣ በልብ መጽሐፍ ላይ መጻፍ፣ በልብ ጽላት ላይ መጻፍ። ስለዚህ ፈተናው ሲመጣ እንደ ኢየሱስ ክርስቶስ እየዘረዘሩ መጠቀም። መድኃኒታችን ኢየሱስ ክርስቶስ እኮ እየዘረዘረ ተጠቀመ። ታስታውሳላችሁ በዛ በማርቆስ ወንጌል ላይ ሰይጣን መጥቶ ሲፈትነው 40 ቀን ከጾመ 40 ቀን ከጸለየ በኋላ ፈታኙ መጥቶ ፈተነው ይላል። ምንድነው ያደረገው? አንተ እግዚአብሔር ልጅ ብትሆን እስቲ ከዚህ ከህንጻው ላይ ራስን ወርውር፣ መላእክት ይዟል አለ። ኖ እግዚአብሔር አምላክን አትፈታተን። ይሄንን አድርግ፣ ይሄንን የዓለምን ከተማ ይሄንን ሰጣለሁ፣ እንዲህ አድርግ፣ ስገድልኝ፣ ለእግዚአብሔር ብቻ ስገድ ተብሏል። አያችሁ፣ እየዘረዘረ ይመልስለት ነበር። መጨረሻ ተሸንፎ። ስለዚህ ክርስቲያኖች በእግዚአብሔር ቃል የተሞሉ በተስፋው ቃል የተሞሉ ከሆኑ እንደ ዳዊት እግዚአብሔር ሆይ ዛሬ ባይሆንልኝ እንኳን አምናለሁ በሕያዋን ከተማ አገኘሃለሁ ኢትስ ኦኬ ብለው ይላሉ ማለት ነው። ስለዚህ የእግዚአብሔርን የተስፋ ቃል እየዘረዘሩ ይጠቀማሉ ብለናል። ምን አለን? ከፊታችን የተሻለ ቀን አለ። ለክርስቲያኖች የተሻለ ቀን አለ። እንደ እግዚአብሔር ሐሳብ ለኖሩት፣ እንደ እግዚአብሔር ፈቃድ ለኖሩት የተሻለ ቀን አለ። ገብቷችኋል? ስለዚህ ያንን መረዳት ያስፈልጋልና ትምህርታችን ጽና፣ በርታ፣ ታግሰ እግዚአብሔርን ጠብቅ በሚል ርዕስ ነው። ስለዚህ ወንድሞቼ እግዚአብሔርን ጸንቶ መጠበቅ፣ በርትቶ መጠበቅ፣ በዚህ በችግር ሰዓት የሚያዋጣው ጸንቶ መጠበቅ። አይናችንን ከችግራችን ላይ አንስተን አይናችንን እግዚአብሔር ላይ፣ አይናችንን ተስፋችን ላይ እናድርግ። ተስፋችንን ደግሞ ገንዘብ እግዚአብሔር የሰጠውን የተስፋውን ቃል ገንዘብ ማድረግ ማለት መረዳት፣ በልብ ጽላት መጻፍ፣ ፈተና መከራ ሲመጣ እየዘረዘሩ ያንን መጠቀም ነው አለና ይሄንን ነውና እንግዲህ ይሄንን ባለፈው ጊዜ ተነጋገርን። ምናልባት ትምህርቱ ያመለጣችሁ ቤተ እስጢፋኖስ በሚለው ገብታችሁ ብታዩት ይጠቅማችኋል። ጥቂት ነገር ለመጨመር ዛሬ እንግዲህ ርዕሳችን ታገስ ነው። ጽና፣ በርታ፣ ታገስ፣ እግዚአብሔርን ጠብቅ ነው ያለው። እንግዲህ በዚህ ትምህርት ውስጥ የትምህርቱ ዓላማ እውነቱን ለመናገር
ጸንተን ታግሰን እንዴት እግዚአብሔርን እንጠብቀው? እንዴት አድርገን እንጠብቅ? መጠበቅ ከባድ እኮ ነው። ጠብቁ ከባድ አያችሁ። ስለዚህ እግዚአብሔርን ታግሰን መጠበቅ እንዴት እንዳለብን የሚያስተምር ትምህርት ነው። በተከታታይ በሚቀጥለው ሳምንታትም እንማራለን። አንድ ነገር እዚህ ጋር እንድትረዱ የምፈልገው በደህና ቀን ምናልባት ሰዎች ታግሰው እግዚአብሔር ሊጠብቁ ይችላሉ። በደህና ቀን፣ በሰላም ቀን መጽናት ኢዚ ነው ማለት ስናዴ ኢዚ በአንጻራዊነት ኢዚ ነው። አሁን እየተማርን ያለ ነው በመከራ ቀን፣ በፈተና ቀን፣ ችግር በበዛብን ቀን፣ አንዱን ሳንጨርሰው ሌላው በተጨመረብን ቀን እንዴት አድርገን እንጽና ላይ ነው እየተማርን ያለ ነው። አያችሁ ይሄ እንዲህ አይነቱ በፈተና ቀን መጽናት የሚመጣው ወገኖቼ ቅድም እንዳልኳችሁ እውነተኛ እምነት ይፈልጋል። ከፍ ማለት ይፈልጋል ለመጽናት ለመታገስ። እውነተኛ እምነት ደግሞ ከምን ይመጣል ብላችሁ ብትሉ እግዚአብሔርን ከማወቅ ይመጣል። የእግዚአብሔርን የተስፋ ቃል ከመታጠቅ ታጠቋል የሚለን የእግዚአብሔር ቃል ኤፌሶን ምዕራፍ 6 ታጠቁ እምነትን ታጠቁ እኮ ነው ያለው። ስንታጠቅ ፈተናው ሲመጣብን እየዘረዘርን እንደ ጌታችን እንደ ኢየሱስ ክርስቶስ እንጠቀምበታለን። እሱ ሰይጣን እንደዛ አይደል ያሳፈረው። ስለዚህ ወገኖቼ ያን ሁለተኛው ጽናትና እምነት ሊመጣ የሚችለው ወገኖቼ የእግዚአብሔርን ማወቅ፣ እግዚአብሔርን ስናቀው፣ እግዚአብሔርን በባህሪው የእግዚአብሔርን ባህሪ ስንረዳ ነው። ይሄ ዝም ብሎ እግዚአብሔርን አውቃለሁ በሚል አይደለም። ሪሊ እግዚአብሔርን ማወቅ የእግዚአብሔርን ባህሪ ስንረዳ እምነት ይመጣል። ከዛ ውስጥ እግዚአብሔርን ያወቁ ሰዎች እምነታቸው የጸና እምነት የሚኖራቸው ለዚህ ነው። እስከ ሞት እኮ የሚደርሱት አውቀውታል። ስላወቁት እኮ ነው። አብርሃም እግዚአብሔርን ማወቅ ብቻ ሳይሆን እግዚአብሔርን በባህሪው አወቀው። እግዚአብሔርን በባህሪው ሲያውቀው በባህሪው ማወቅ ማለት ምን ማለት ነው? ለምሳሌ ሰው ቢሞት እንኳን እግዚአብሔር ማስነሳት ይችላል። አብርሃም ይህንን በደንብ አድርጎ ተረድቷል። ስለዚህ ልጅህን እንኳን ስጠኝ መስዋዕት አድርገህ አቃጥለው ብሎ ሲለው አብርሃም አቀረበው። ስለዚህ ምንድነው ፖይንቴ? በትዕግስት እግዚአብሔርን መጽናት፣ በትዕግስት እግዚአብሔርን መጠበቅ በዚህ ታፍ ታይም የሚመጣው እግዚአብሔርን ከማወቅ ነው። የእግዚአብሔርን ባህሪ ከመረዳት ነው ስላችሁ ነው። ገብቷችኋል? እንጂ ዝም ብሎ አይመጣም። ከእግዚአብሔር ጋር በመቆየት በነገራችን ላይ it's not hard እኮ ሎጂክ ለመረዳት። እኔ አሁን ለምሳሌ 4 የሚያማምሩ ልጆች የወለደችልኝን ባለቤቴን አሁን ሮጣ በር ከፍታ ኳኳኳ ስቴፋኖስ 2000-3000 ብር ስጠኝ የምትለኝ ለምን ደምሰጥሽ ለምን አላትም? ኦኬ ካለኝ እንቺ ይያል ለምን አይበቃ ተወሱ በኋላ እነግርሃለሁ። ለምን አምናታለሁ አቃታለሁ። We have been together for 30 years. I know her very well. ለኛ ለቤታችን ለነገራችን እንደምትሰራ ከማወቅ ነው፣ ከመለማመድ ነው። ግን አንድ ስትሬንጀር እዚህ ጎረቤት ያለው ሰውዬ መጥቶ ወይ ወዛ ስትሬንጀር መጥቶ ስቴፋኖስ ሲቸኩያል $100 እስቲ አምጣ መልስልሃለሁ ቢለኝ ለምን እንኳን 2000 ሰጠው ምንድነው ነጥቤ? አሁን ይሄንን ነገር እዚህ ጋር እንድትረዱኝ የፈለኩት ይሄ እግዚአብሔርን ማወቅ አብሮ ከመቆየት ነው። አያችሁ? አብሮ ከመቆየት ባህሪውን ከመረዳት የሚወደውን ከማወቅ የሚጠላውን ከማወቅ የሱን ሐሳብ የሱን ዓላማ ከመረዳት ከዛ ውስጥ የጸና እምነት ይወጣል። ዳዊት ለዚህ ነው የጸና እምነት እግዚአብሔር ጠላቶቼ ዛሬ ከበውኛል፣ ግን ቢሞት እንኳን በሕያዋን ሀገር አንተን አያለሁ፣ ስለዚህ ጸናለሁ አለ። ስለዚህ ወደዛ መለስ አለና ነፍሱን ምን አለ? ጽኚ ነፍሴ ጽኚ በርቺ፣ እግዚአብሔርን ተስፋ አድርገሽ ጠብቂ ያላት። መንፈስ ቅዱስ ዛሬ እኔና እናንተ
በፈተና ውስጥ በመከራ ውስጥ በችግር ውስጥ ያላችሁ ልጆቼ ስሙ፣ ጽኑ፣ በርቱ፣ አይዟችሁ፣ እግዚአብሔር ይመጣል። በተቻለ መጠን አይናችሁን ከችግራችሁ ላይ አንስታችሁ በተቻለ መጠን ያልኩት እና ኢዚ እያልኩ አይደለም፣ አይናችሁን በተሰቀለው በክርስቶስ ላይ አድርጉ። አይናችሁን በእግዚአብሔር ላይ አድርጉ። አይናችሁን በሰማይ አድርጉ። ለምን እኛ እኮ በሰማይ ሀገር አለን። ደስ አይልም? የተሻለ ቀን አለ ብለን ያልነው ይሄንን ነው። አየህ እና እግዚአብሔርን ስለመጠበቅ ነው እያየን እየተማርን ያለ ነው። ይሄ እግዚአብሔርን መጠበቅ ቀላል ነገር አይደለም። ያልዋሻችሁ ምትስናል ኢዚ መታገስ ቀላል ነገር አይደለም። እግዚአብሔርን እዚህ አንድ ነገር ይሆንላችኋል ተብለን በጣም ይሁን መታገስ እንዲከባድ ነው። ግን አንድ ነገር እዚህ ጋር እንድትረዱ ፈልገው፣ አንደኛ እግዚአብሔርን መጠበቅ ትእዛዝ ነው። ጠብቁ ተብለናል። ጠብቁ፣ አንኳኩ፣ ለምኑ፣ በሰዓቱ እመጣለሁ። ጠብቁ ጠብቁ ጠብቁ። ወይ ጉድ! ጠብቁ ጠብቁ፣ እንዳትተኙ ጠብቁ ነው ያለን እኮ እግዚአብሔር። ስለዚህ አንደኛ ትእዛዝ ነው። ሁለተኛ እግዚአብሔርን ጸንቶ መጠበቅ እግዚአብሔርን የማወቅና የጽናት ምልክት ነው። አንድ ሰው በመከራ ውስጥ እያለ አንዳንድ ሰዎች አሉ እኮ ብዙ የሉም እንጂ ቅድም እንዳልኳችሁ እንደዛ እንደወዳጅ አሉ። አንዳንድ ሰዎች በመከራ ውስጥ እያሉ ኢትስ ኦኬ እግዚአብሔር አለ ኢትስ ኦኬ ይህም ያልፋል። ጎበዝ ሰዎች አሉ። አያችሁ ይሄ ምንድነው? እነዚህ ሰዎች ይህን ጽኑ የሆነ እምነት ከየት አመጡ? እግዚአብሔርን ከማወቅ ነው። የእግዚአብሔርን ባህሪ ከመረዳት ነው። እግዚአብሔርን ማወቅ ወንድሞቼ ቅድም እንዳልኳችሁ የጸና እምነት እንዲኖረን ትዕግስት እንዲኖረን ያደርጋል። አያችሁ እና ጸንቶ መጠበቅ እጅግ ማትረፊያ ነው። በዚህ ምድር እናተርፋለን፣ በሰማይ እናተርፋለን። ለዚህ ነው የእግዚአብሔር ሰዎች ቅዱሳን ጸንተው ጠበቁ። ብዙ ቅዱሳን ለምሳሌ ተወሰኑ ነው ለመወርወር ያህል ኖህ ጠበቀ። ስንት ዓመት? 120 ዓመት። እግዚአብሔር እመጣለሁ መርከቡን ስራ አለው። 120 ዓመት ማይ ፍሬንድ 120 አንድ ዓመት አይደለም፣ 12 ወር አይደለም፣ 12 ዓመት አይደለም፣ 50 80 አይደለም፣ 120 ዓመት ጠበቀ። እግዚአብሔር በሰዓቱ አመጣ። አያችሁ መጠበቅ ከባድ ነው። ጠበቀ። አባታችን አብርሃም ብዙ ዓመት ጠበቀ። ስንት ዓመት ጠበቀ? 25 ዓመት ቃል ኪዳኑ ይፈጸም መጠበቅ 25 ዓመት ጠብቋል። ውጣ ወጣ። ከወጣስ በኋላ ሂድ ብሎት እግዚአብሔር ካለ በኋላ 25 ዓመት ጠብቋል። እንደ ከሀገሬ ወጥቼ ወደ እንደ እግዚአብሔር ወራሪው ውጣ ብለኝ ዘመዶችን አባት እናት ወንድምህን ጥለህ ውጣ ብለኝ ወጥቼ ልጠበቅ። እግዚአብሔር ግን በሰዓቱ መጣ። በነገራችን ላይ አበብዙሃን አብርሃም የተስፋውን ቃል ሄዳችሁ ብታነቡት ኦሪት ዘፍጥረት ምዕራፍ 12 ምዕራፍ 15 ምዕራፍ 17 ይሄንን ይናገራል። ግን ቅዱስ ጳውሎስ አንድ ያለውን ስለ አብርሃም እንዴት እንደጠበቀና ተስፋውን እንዴት እንደተቀበለ ሲናገር አንድ ነገር እዚህ ጋር እንድትረዱ ፈልገው ቅዱስ ጳውሎስ ያለውን አነብላችኋለሁ። የእግዚአብሔር የተስፋ ቃል በነገራችን ላይ ይሆናል፣ ይፈጸማል፣ አይቀርም። አያችሁ እግዚአብሔር ያለው ነገር በምንም ተአምር የሚያስቆመው ነገር ያለው እግዚአብሔር ብዙ የተስፋ ቃል ሰጥቷል ብያችኋለሁ። ተስፋ ጠብቁ እነዚህን የተባልናቸው እነሱ ይፈጸማሉ። ለዚህ ነው እነሱን መረዳት እና መጠበቅ የሚያስፈልገው። የእግዚአብሔርን የተስፋ ቃል መፈጸሙ አይቀሬ ብቻ ሳይሆን እርግጠኛ ነው። እግዚአብሔር የተስፋ ቃል እርግጠኛ ነው ይፈጸማል። ታይሚንጉ በእግዚአብሔር ሰዓት ነው፣ በእኛ አይደለም። ቅዱስ ጳውሎስ የእግዚአብሔር የተስፋው ቃል እንዴት እንደሚፈጸም በአብርሃም ሕይወት ሲናገር ለዕብራውያን ምዕራፍ 6 ከቁጥር 12 እስከ 15 ስታነቡችን ብዬ ዛሬ ወይ ተቀልለዋለሁ። እንደዚህ ይላል። በጣም ይገርም። ለዕብራውያን ክርስቲያኖች በጻፈው መልእክቱ እንደዚህ ያለ ስለ አብርሃም ሲናገር እነሱን ተመልከቱ፣ ቅዱሳንን ተመልከቱ፣ በተስፋ ኖረው ተስፋውን የወረሱትን እና አብርሃምን ተመልከቱ። በተስፋ ነው የኖረው አብርሃም። እንደዚህ ያለ ቁጥር 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ። እነሱ እንዴት ነው? በእምነት በትዕግስት
የተስፋውን ቃል ጠበቁ፣ በዛም ወረሱ። ልጆቼ ሆይ እናንተም እንድትወርሱ የተስፋውን ቃል በእምነት በተስፋ እንደነሱ እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ እንደነ ዳዊት ላንብብላችሁ። በጣም የሚገርም ቃል ነው። ዕብራውያን ምዕራፍ 6 ቁጥር 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እነዛን እንጂ ዳተኞች እንዳትሆኑ፣ ፍራስትሬትድ እያደረጋችሁ ዳተኞች እንዳትሆኑ፣ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ። አያችሁ፣ ፍራስትሬት አድርጋችሁ ትጋታችሁን አታቋርጡ። ይልቁንም በእምነት በትዕግስት ታግሰው የወረሱትን አስቡ፣ የጸኑትን አስቡ። ተስፋው እስኪደርስ ተስፋውን እስክትቀበሉ ድረስ እየተጋችሁ እየጸናችሁ ተስፋችሁን ጠብቁ። ቅዱስ ጳውሎስ ነው የሚለው፣ አይደለም። ይሄን ልጨርስላችሁ። ስለ አብርሃም ሲናገር ይሄን ያመጣሁላችሁ ኖህን አነሳን። አብርሃምም ጠብቆ ታግሶ ተስፋውን ተቀበለ። ቅዱስ ጳውሎስ ቁጥር 13 ላይ እንደዚህ ይላል፣ እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ እባርክሃለሁ፣ በእውነት እባርክሃለሁ፣ አበዛሃለሁ ብሎ እንደዚህ ይላል። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ የሚበልጥ በማንም ሊምል ስላልቻለ እግዚአብሔር በራሱ ማለ። በእውነት ብሎ ማለ እግዚአብሔር በራሱ በእውነት። እንዲሁም አብርሃም ቁጥር 15 እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። አብርሃም ታግሶ ምን አደረገ? ተስፋውን አገኘ። ስለዚህ ወገኖቼ አብርሃም ከታገሰ በኋላ ምን አደረገ? ተስፋውን አገኘ። ቅዱሳን በዚህ መልክ ነው ያለፉት። በሚቀጥለው ሳምንት እንመጣበታለን። እነ ኢዮብ ታግሰው ተስፋውን ተቀበሉ። ይሄ በብሉይ ኪዳን ነው። በአዲስ ኪዳንስ እነ ሃናን አስታወሳችኋት? ነቢይት ሃና በትዳር 7 ዓመት ብቻ እኮ ነው የቆየችው። ባሏን ካገባች በኋላ የምትወደው የልጅነቷ ባሏ ተለያት። ከዛ በኋላ ስንት ዓመት ተቀመጠች? እግዚአብሔርን ስትጠብቅ በቤተ መቅደስ 84 ዓመት ነው አለች። በቃ ትዳር አንድ ነው፣ ህይወት አንድ ነው ብላ 84 ይመቻል ነው እዚህ ያውን በዛን ዘመን። ምክንያቱም ባል ያው ኢንካም በሚያመጣበት ዘመን እንደሌላ ሰው ማድረግ ትችል ነበረ፣ ወይ ዳግም ማግባት ትችላለች። ተፈቀደ ነው ባሏ ስለሞተ፣ ግን አላደረገችውም። ስለዚህ እኮ ነው ነብይት የሆነችው። ነብይ ሆነች እኮ። ወደ ስጋዋ ብትሄድ ኖሮ ግን ማንም ሰው ትዝ አይለውም። ዛሬ እንደ ማንኛውም ሰው አግብታ ወልዳ ትኖር ነበረ። ኖባዲ ሪመምበር። ኃጢአት አይደለም ብታገባ እሷ ባሏ ሞቱ። ቢያንስ መጽሐፍ ቅዱስ እንደሚነግረን ባሏም ካህን ነው አይልም። ካህን ነው የማያገባው። ካህን ሚስቱ ከሞተች እንደምታውቁት ይመነኩሳል። ለምን? ትዳር አንድ ነው፣ ጋብቻ አንድ ነው፣ ቃል ኪዳን። ስለዚህ እቺ ሴት ግን 84 years ጠበቀች፣ 84 ዓመት ጠበቀች። አርጅታ ስምዖንም እዛው ነበረ። አርጅታ ግን የተስፋው ቃል መጣ። መድኃኒዓለም ክርስቶስን አየችው። እመቤታችን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ልጇን ከዮሴፍ ጋር ይዛ ስትመጣ አየችው፣ ተቀበለች። አያችሁ፣ በአዲስ ኪዳንም ተግተው ጸንተው የኖሩ ሰዎች አሉ ቅዱሳን። ስለዚህ ትልቁ ነገር እዚህ ጋር አሁን እዚህ ጋር ቆመዋለሁ። ታግሶ እግዚአብሔርን ስለመጠበቅ ነው የተማርነው። መታገስ ወይም መጠበቅ ከባድ ነው። አያችሁ፣ ምን ይፈልጋል? ማወቅ ይፈልጋል፣ መረዳት ይፈልጋል፣ እግዚአብሔርን ባህሪ መጽናት ይፈልጋል እና መለማመድ ይፈልጋል። መጠበቅ እንደ ማንኛውም ኤክሰርሳይዝ ክርስትና እንደዛ ነው። መለማመድ ይጠይቃል፣ ጽኑ እምነት ይጠይቃል። ጽኑ እምነት ደግሞ እግዚአብሔርና ባህሪውን ከማወቅ ይገኛል። አሁን እንግዲህ አባታችን ሙሉ ታሪኩ ጽና በርታ ብሎ ያለው ነብዩ ዳዊት ነው። መዝሙር 27 ከ7 እስከ 14 ላይ ሄዳችሁ ብታነቡ
በርታ፣ ታገስ፣ እግዚአብሔርን ጠብቅ ብሎ ያለው ዳዊት ራሱን ያጽናናው። በሚቀጥለው ደግሞ ከዚህ ቀጥለን እንማራለን። ዋናው ነገር ታግሶ እግዚአብሔርን በተለይ በዚህ ታፍ በሆነ ሰዓት መጠበቅ ትልቅ ነገር ነው። ብዙ ዲስትራክት የሚያደርጉ ነገሮች አሉ። ይሄ ለእናንተ ብቻ አይደለም፣ እኔንም ነው እግዚአብሔር የሚያስተምር። ልጅ ሆይ ታግሰህ ጠብቅ፣ ታገስ። ለዚህ ነው ቅድም ደጋግሜ አንድ ኖሌጅ፣ አንድ ዊዝደም፣ አንድ ጥበብ የጸለይኩ እግዚአብሔር ሊሰጠኝ ከምለምነው አንዱ ትዕግስት ነው። ትዕግስት በጣም ወሳኝ ነው። ስለዚህ ታግሶ እንደ ቅዱሳን እግዚአብሔርን መጠበቅ ትልቅ ነገር ነው። እግዚአብሔር በሰዓቱ ይመጣል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ።